ወላሂ እኔ ሳየው ራሱ በጣም ነው ያሳቀኝ ማለት ነው። እውት እውት እንዳሌላ ሽሮ በዲስት እንደዚህ ሲያጉረመርም ያምራል፣ ያምር ነበረ ማለት ነው። ያኔ ሲያጉረመርም ሀባዬ እንግዲህ ዛሬ አጥሪተናል እላችኋለሁኝ። እቃችንን እየመለስን ነው ሀባዬ። ካጸዳን በኋላ እቃችንን እየመለስን ነው። እች አሁን ሰላም የምትደረግ ነች፣ ግን ትሰብራለች። ስለትቀመጥ እዚህ ማለት ነው ብለን አስቀመጥናት። ብቻ እቃችንን እየመላለስን ነው እላችኋለሁ። ፏፏ አደረግ ነው ሰው ባለው ነው። ታሁን በፊት ማንሽ ብሬቅ እዚህ ውስጥ ይቀመጣሉ ወይ ዶላር ውስጥ ያልሽኝ ልጅ? ብሬቁ አዲስ ነው፣ ምንም ነገር እንትን አላልኩትም እና አዲ ሁለተኛ ደግሞ ቡቅሪም እቀዳበታለሁኝ ማለት ነው። አዲ ያኔ ዋናው ነገር አዲስ ነው ማሪ። ሁለተኛ ደግሞ አይቆሽሽብኝም። ይቀመጥ ይቀመጥ ውጭ ወጣ ነገር መቆሸሹ አይቀርም ተብሎ ተቀምጦ ነው እላችኋለሁኝ። እና ሺኤል ላይ ተሸውዳችሁ ታውቃላችሁ? ሺኤል ላይ የገጠመኝን ልንገራችሁ ሀዋይቦች። እቃ ስታዙ ረክዙ ማለት ነው። ረክዙ እና እኔ እቃ ስጠልብ 4 ናቸው 5 መሰሉኝ ብቻ ተደራራቢ ናቸው። ይሄ ቅቤ አድርጌበት ነው እንጂ ይሄ አለ ማለት ነው። አንዱ ትልቅ የሚባለው ይሄ ነው። ከዛ እንዳለ ቅቤ አንጥሬ እዛ አስቀምጬበት ነው። እና ሺኤል ላይ ሳየው በጣም ትላልቅ የቡፌ ሳህኖች ሆኖ ነው የታዩኝና ጠለብኩት። መጣ ማለት ነው። ብዙ እቃ ጋር ስለነበር የመጣው ብርድ ልብስ ምናምንም ስለነበረ አላየኋቸውም። ከዛ ከሄደ በኋላ ከፍተን ስናያቸው መቼም ማረሳው ቢኖር እንደዚህ ገጠመኝ እላቸዋለሁኝና አንዳንድ ጊዜ በጣም ነው የሚያስቀው። እናንተስ ምን ገጥሟችኋል? ኦንላይን ጠልባችሁ ምን ገጠማችሁ እላችኋለሁኝ። እና ገና ቤቴ ብርቅስቅስ እንዳለ ነው። ገና የሚታጠቡ እቃዎች አሉ፣ ምንም ይሉ አሉ። እንደምታውስ በአንድ እግሩ እንደቆመ ነው። ሆኖም ግን ተታትረን አብረን እናየዋለን ማለት ነው። እና ሀባይቦቼ ቤታችሁ ጠባብ ሲሆን ሙሽክላ ነው ማለት ነው። ሙሽክላ ነው። በቃ መፍለክለኪ አይኖራችሁም። እና ለኩል ሀለን እንደዚህ ሮቴንም ጸዳዳ እየረኩት ነው። ያው ተቀምጦ ስለሆነ እንትን የሚለው ማለት ነው የከረመው። ይሄ ደግሞ የዱቄት እቃዬ ነው። ሀይቀትን አቧራው ከየት በየት እንደሚገባ አላቅም እላችኋለሁ። እና ቢሆንም ያው እኔ ያስነጥሰኛል። ለጽዳት አልሆንኩም ማለት ነው። መዳም ቤት እጅ ምን ሊበቃኝ ነው? በዛ አይነት መዳም ቤት ብሄድ ማለት ነው። እና በዚህ መልክ እቃ ቤታችንን አጽዳዳን፣ ፏፏ አደረግን፣ እቃችንን መላልሰናል ማለት ነው። እያስረጥሰኝ ነው እንግዲህ ታታች መወልወል ነው የሚቀረው። እዚህ ይሄ ይቀረኛል። ይሄ ደግሞ የዳቦ ዱቄት የማኖርበት እቃዬ ነው እና እዛ ነው ቦታው። ለወላውልና መልሰዋለሁኝ። ከሁሉም ማለት ነው ውለታ የዋለልኝ ነገር ብታውቁ ይሄ ነው ውለታ የዋለልኝ። እነዚህን ጥላሸት ያላቸውን ብረት ድስቶቼን እዚህ ነው ማኖራቸው እና በቃ እንደዚህ አድርጌ አኖራቸዋለሁኝ። ጥላሸት ምናምን ይነኩብኛል ምናምን የለም። እና ቀለሜን ደግሞ አስቀባዋለሁ ብያለሁኝ። አንድ ቀን ታውታላችሁ ሀባይቦች። እና እያስነጠሰኝ ነው። ገና ለወለውል ነው። አቧራ ነገር ከሸተተኝ ተወይ ምን ብዬ ልንገራችሁ። እና ሳሎን ቤታችንም ደምቶስ አረ ወላሂ እኔ ሳየው ራሱ በጣም ነው ያሳቀኝ ማለት ነው።
እንዳሊላሂ እንዳሊ ኧረ ቢስሚላ ተመልከቱ ማለት ነው። እቃዋዱ እዛ እዚህ ይዘህ እዛ ቢስሚላ ብቻ ዛሬ ማለት ነው። ኧረ ወላሂ አሁን እንደዚህ አድርጌ ሰይድን ብጠብቀው ምን ይለኛል? ሰይድ ምን ይለኛል? ግን እንደዚህ አድርጌ ብጠብቀው ውዶቼ ሀባይብ ቤታችንን እንግዲህ አጽድተን ጨርሰናል። እንትን ነዎች ልጅ እንዳትሉ ማለት ነው። ከዛ አንሶላ ቀየርኩለት ማለት ነው። የኛው ስለቆሸሸ ብዬ ቀየርኩኝ። እንደዚህ ፏ አደረኩት ማለት ነው። ሰው ባለው ነው ቤታችን እንደዚህ ፏ አደረግንና ወልወል አደረኩ። ጨለማ የሆነው ለነገሩ ይሄን ስለዘጋሁት ነው እላችኋለሁ። እና እቃ ቤታችንንም አድርገን ጨርሰናል። ጠባብ ነች ለነገሩ ቢሆንም ትበቃለች። ዋናው ፍቅሩ ነው ይላል ያገሬ ሰው። እና ይህን ይመስላል ውዶች፣ ማሮች፣ ፍቅሮቼ እና ቤታችን ፏፏ አድርገናል። ኑ ቡና እንጠጣለን ዛሬ እና ይኸው 3ኛ ቀኑ ዝናብ አልጣለልንም። አላህዬ አንተ በዝነትህ ያ ረቢ። እናም ዝናብ 3 ቀኑ አልጣለልንም። ዛሬ 30 ነው፣ ነገ 1 ነው፣ 2ኛው ክረምት እላቸዋለሁ። ዱአ አድርጉ እስኪ ዱአ አድርጉ ውዶቼ። ሀገራችን ሰላም ያድርግልን፣ ዝናቡን የሚጣልልን። የፈጠነ ሽሮ ተክ እየሰራሁ ነው ማለት ነው። ሰዓት ደርሷል። ሰላጣ እሰራለሁ ዛሬ ሽሮ ጋራ ማለት ነው። ሽሮ ጋራ ነው እና ክትም ታረጋለች ሀዲያ። ለምን በሸክላ ሰሪም ወይንም በእንትኑ ምንድነው በሲኒንጋል ለምንድነው እንደዚህ ባለ ብረት ድስት የምትሰሪው ያልሽኝ የኔ ውድ ማለት ነው። ሲኒጋል ትናንሽ የለኝም፣ ትልቅ ነው ያለኝ። ሁለተኛ ደግሞ ሸክላ ድስት የለኝም፣ የሚገዛልኝ አጥቼ ነው። የሚገዛልኝ አጥቼ ነው። ጎጆ መውጫ ግዙልኝ። እሺ ሰምታችኋል። እና ሽሮ በድስት እንደዚህ ሲያጉረመርም ያምራል፣ ያምር ነበረ ማለት ነው። ያኔ ሲያጉረመርም በድስት ቢሆን አሁን እንደዚህ ተክ ሲል አይበርድም። ማሻአላህ ትኩስም በዲቆሱ ትሉታላችሁ ማለት ነው። እና ሀይቀተን እቺ ድስት ጎጆ የወጣሁባት ናት። ወዳታለሁ ወዳታለሁኝ ታችኋለሁ። ላሳያችሁ ማለት ነው። አቶ ሰይድ ከየት ወዴት ሄዶ እንደሆነ ባላቅም እነዚህን አሁን አመጣልኝ ማለት ነው። ሰላጣ መጣልኝ። ቤት እያጸዳሁ ነበር ብያቸዋለሁ። እየወለወልኩ ነበር። ሰላጣ፣ ቃሪያ፣ የሆነ እንግዳ አለብኝና ያለ ሽንኩርት የሚበቃኝ አይመስለኝም ምናምን ስለው ሄዶ ሽንኩርት ግን በግ እየጠበቀ ነበረ። እንግዲህ ተይው እባክሽ ምናምን ብሎኝ ነበር። እና የሚያማምር ቃሪያ፣ ቲማቲም ወላሂ ሲያማምሩ። የት ነው የገዛው? እዚህ ሰፈር ሱቅ ከሆነ ማሻአላ ጥርት ያለ ማለት ነው። ጥርት ያለ እኔ ገርሞኛል። እና ይሄን የመሰለ ገዝቶ ሊመጣ ማለት ነው። ከየት እንደገዛ አላሁ ያዕለም። እና ሽሮ ሰራረኩኝ ሳጸዳ ነው የቆየሁት። እና ወደ ሰላጣ ስራችን እንገባለን ማለት ነው። እና ሀባይብ ዶሮችን አልቻልኳቸውም። ለካ እስከዛሬ ተለቀው ስለሚበሉ ነው መሰለኝ። አሁን አልቻልኳቸውም እላቸዋለሁ። ጩኸታቸው መከራ ነው። እዛ ላይ በቃ ሰጥቻቸው አይጠቅማቸውም። ውርሽ አልቻልኩም። እነዚህ እንግዲህ 16 ናቸው። አንዱን በቀደም አውሬ በልቶብኛል። 18 ነበሩ። አንዱን ሸጬዋለሁ እና ከ18ቱ አሁን 16 አሉ። ግን በቃ ብዬ ልንገራችሁ አልቻልኳቸውም። በቃ
መቀለባቸው በጣም ከባድ ነው። ያኔ ሲታሰሩ እና ተለቀው ሲበሉ ልዩነት አለው። የሚገርማቸው ያው እኔ ከ9 ሰዓት በኋላ ለቃቸዋለሁ። ለመልቀቅ ይለቀቃሉ፣ ይበላሉ ማለት ነው። እንደፈለጉ ሂደው ይበላሉ። ከ9 ሰዓት በኋላ እስከ 9 ሰዓት ግን ይታሰራሉ። እንደዚህ ሁኖም ግን ተውኝ አልኳቸው። የሰጣ ይመልሳቸውም። እዛ ላይ አትክልት ቦታ ላይ መሆን የለባቸውም። እንደምታውስ ቡናውን እየጫሩት ነው ምናምን ብቻ ከባድ ነው ሀባይቦች። ቡናው ደግሞ እናቴ እሱ ነው ቀጥ አድርጎ ያዘኝ። ደህና ማፍራት ይዞልኛል፣ ግን ረባር ግን አሳያችሁ ቡናው አያያዝ ማሻአላህ። እና ስሩን እየጫሩት ነው ብቻ ከባድ ነው። እና ነገር እንሽጣቸው እንደ እያልኩኝ ነው። ግን እነዚህን ሽጭ ምን እሰራለሁ እምላለሁ። እስኪ እናንተ መላ ስጡኝ፣ እናንተ አበረታቱኝ ሀባይቦቼ። ምን ይሻለኛል? ምን ይሻላል ትላላችሁ? ምን ይሻላል ትላላችሁ? ኧረ ጅብ ሆኑብኝ እኮ ከባድ ነው።